ከሀገር ፍቅር ቲያትር የጥበብ ድምጽ እስከ ሲኒማ አምፒር ወርቃማ ትዝታዎች፣ ከግሪክ ቤተክርስቲያን መንፈሳዊ ግርማ እስከ ሰባ ደረጃ የፋሽን ታሪክ፣ ከወርቅ ቤቶች እስከ እሳት አደጋው ያለውን በደንብ አድርጌ ጎበኛቸዋለሁ። መልካም ጊዜ እመኝላችኋለሁ። ይህ የምታዩት ወንዝ ብዙ ሚስጥር አለው። ይህ ድልድይ ደግሞ የብዙ ታሪኮች መሸጋገሪያ ነው። አዲስ አበባ ስትቆረቆር ጀምሮ በደርግ ዘመን የነበረ ውጥረትን አልፎ ዛሬ ለደረሰበት የኮሪደር ልማት ብርሃን ምስክር የሆነው የራስ መኮንን ድልድይ ይባላል። ይህ የምታዩት ወንዝ ብዙ ሚስጥር አለው። ይህ ድልድይ ደግሞ የብዙ ታሪክ መሸጋገሪያ ነው። አዲስ አበባ ስትቆረቆር ጀምሮ በደርግ ዘመን በነበረበት ውጥረት አልፎ ዛሬ ለደረሰበት የኮሪደር ልማት ብርሃን ምስክር የሆነው የራስ መኮንን ድልድይ። ራስ መኮንን ወልደ ሚካኤል የአድዋው ጀግናና የሐረር ገዢ ነበሩ። ይህ ድልድይ በእሳቸው ስም የተሰየመው በምክንያት ነው። ፒያሳ የታሪክና የንግድ ማዕከል ስትሆን ከ4 ኪሎ የቤተ መንግስት ቅጥር ግቢ ጋር የሚያገናኘው ዋነኛው የደም ስር እሱ ነበር። ጣሊያኖች አዲስ አበባን በወረሩ ወቅት ይህንን ድልድይ ለስልታዊ እንቅስቃሴ ይጠቀሙበት ነበር። ወደ ኋላ 50 ዓመት እንመለስ። 1970ዎቹ የደርግ ዘመን ያኔ ፒያሳ ላይ መቆም ጥርጣሬ ነበር። ይህ ድልድይ በዚያ ዘመን የፍተሻ ኬላ ነበር። ወታደሮች በየጥጋጥጉ ቆሞ ወደ ፒያሳ የሚገባውንና የሚወጣውን ይቆጣጠራሉ። ስንት የከተማ ወጣቶች በዚህ ድልድይ ላይ አልፈው ሳይመለሱ ቀርተዋል። ስንት የፖለቲካ ሚስጥር በዚህ ድልድይ ስር ባለው ወንዝ ውስጥ ፈሷል። ሰባዎቹ ለዚህ ድልድይ የውጥረትና የጭንቅ ዘመን ነበሩ። ዛሬ ግን ታሪክ ተቀይሮ የኮሪደር ልማት ፒያሳን ብቻ ሳይሆን ይህንንም ድልድይ አድሶታል። ትላንት በውጥረት የምንሻገረው መንገድ ዛሬ ለቆይታና ለፈገግታ ሆኗል። ራስ መኮንን ድልድይ ዛሬ የልማት ምልክት ነው። አሮጌው ታሪክ ሳይጠፋ አዲሱ ስልጣኔ ተጨምሮበት አዲስ አበባን በአዲስ መልክ እንድናያት አድርጎናል። በኢትዮጵያ ታሪክ በተለይ በአዲስ አበባ ከተማ አስተዳደር 7 ደረጃ ተብሎ የሚጠራው ስፍራ ትልቅ የታሪክና የማህበራዊ ትስስር ትርጉም አለው። ይህ ስፍራ የሚገኘው በታዋቂው ራስ መኮንን ድልድይ አካባቢ ነው። ስፍራው 7 ደረጃ ተብሎ የሚጠራው 7 ደረጃዎች ስላሉት ነው። እነዚህ ደረጃዎች የተገነቡት በጣሊያን ወረራ ወቅት 1928 እስከ 1933 ዓ.ም ሲሆን ዓላማውን በከፍተኛው የፒያሳ ክፍልና በታችኛው ሰፈር መካከል ያለውን ገደላማ መሬት በእግር ለመሸጋገር እንዲያመች ለማድረግ ነበር። በ1970ዎቹ ዓ.ም 7 ደረጃ የከተማው የውበትና የፋሽን መገኛ ነበረች። በዚያ ዘመን የፒያሳ ወጣቶች ፋሽን ሱሪያቸውን ለብሰውና አፍሮ ጸጉራቸውን ተተኩሰው ፎቶ የሚነሱበት፣ ቀጠሮ የሚይዙበትና የሚዝናኑበት ስፍራ ነው። በደረጃዎቹ ዙሪያ ትናንሽ ሱቆች፣ የልብስ ስፌት ቤቶችና የፎቶ ስቱዲዮዎች በብዛት ነበሩ። እንደ ማንኛውም የፒያሳ ክፍል በሰባዎቹ አጋማሽ በቀይ ሽብር ወቅት አካባቢው ጥብቅ ፍተሻና የፖለቲካ ውጥረት የነበረበት ስፍራ ነበር። 7 ደረጃ ለብዙ የአዲስ አበባ ልጆች የትዝታ ማህደር ነው። 7 ደረጃ ላይ እንገናኝ የሚለው አባባል በዚያ ዘመን በጣም የታወቀ ቀጠሮ ነበር። ብዙ የፊልም ባለሙያዎችና የፎቶ አንሾች አካባቢውን ይጠቀሙበት ነበር። የአዲስ አበባን የቆየ ስልጣኔ የከተማዋን አቀማመጥ በጉልህ የሚያሳይ ስፍራ ነው። በአሁኑ ወቅት በፒያሳ አካባቢ ባለው የኮሪደር ልማት ፕሮጀክት አማካኝነት 7 ደረጃ ትልቅ ለውጥ እያደረገ ነው። ደረጃዎቹ ታድሰውና በዙሪያቸው በዘመናዊ መብራቶችና በጽዳት ተውበው ለአይን ማራኪ ሆነዋል። አካባቢው አሮጌውን ታሪክ ከአዲስ ዘመናዊ ገጽታ ጋር አቀናጅቶ ስለያዘ አሁን ላይ ብዙ ሰዎች ለጉብኝት ለፎቶግራፍ የሚመርጡት ቦታ ሆኗል። ፒያሳ የብዙ እምነቶችና የታሪክ አሻራዎች መገኛ ናት። ብዙዎቻችን በየቀኑ የምናልፍበት ነገር ግን ታሪኩን በሚገባ የማናውቀውን የቅዱስ ፍላሚንጦስን ግሪክ ኦርቶዶክስ ቤተክርስቲያንን እነግራችኋለሁ። ይህ ህንፃ የአዲስ አበባን የቆየ የስልጣኔና ዓለም አቀፍ ትስስርን በጉልህ የሚያሳይ ጥንታዊ ቅርስ ነው። ቤተክርስቲያኑ የተገነባው በ1920ዎቹ አጋማሽ ወይም ደግሞ በ1928 እንደ አውሮፓውያን አቆጣጠር ማለት ነው በአዲስ አበባ በሚኖሩ የግሪክ ማህበረሰብ አባላት ነው። ግሪካውያን በኢትዮጵያ ስልጣኔ በተለይም በንግድና በህንፃ ግንባታ ከፍተኛ ሚና ነበራቸው። ቤተክርስቲያኑ የተሰየመው አባ ሰላማ ከሳቴ ብርሃን ስም ሲሆን ይህም በኢትዮጵያና በግሪክ ኦርቶዶክስ አብያተ ክርስቲያናት መካከል ያለውን ጥንታዊ ሃይማኖት አንድነት ያሳያል። የህንፃ አወቃቀር ከፒያሳ ሌሎች ቤቶች ይለያል። የባዛንታያን የህንፃ ጥበብ ውጤት ሲሆን ውብ የሆኑ ጉልላቶች፣ በድንጋይ የተቀረጹ ግድግዳዎች አሉት። በውስጡ እጅግ ማራኪ የሆኑ ጥንታዊ የግሪክ ስዕሎችና የሃይማኖት ቁሳቁሶች ይገኛሉ። አሁን በፒያሳ እየተደረገ ያለው የኮሪደር ልማት ለዚህ ታሪካዊ ቦታ አዲስ ብርሃን ሰጥቶታል። ከቤተክርስቲያኑ ፊት ለፊት ያሉ ሰፊ የእግር መንገዶችና ዘመናዊ መብራቶች ይህንን ጥንታዊ ቅርስ ይበልጥ ጎልቶ እንዲታይ አድርገውታል። ፒያሳ ስትለወጥ እንደነዚህ ያሉ የታሪክ አሻራዎች ተጠብቀው መቆየታቸው ለከተማዋ ትልቅ ክብር ነው።
አሁን ደግሞ ስለ ፒያሳ የእሳት አደጋውን እነግራቸዋለሁ፣ የተወሰነውን ነገር ማለት ነው። የፒያሳ የእሳት አደጋ በአዲስ አበባ ታሪክ ውስጥ ትልቅ ቦታ ያለውና የብዙዎችን የንግድ ህይወት የቀየረ ክስተት ነው። በተለይ በሰባዎቹና በሰማንያዎቹ መጀመሪያ አካባቢ በፒያሳ እምብርት ላይ የተከሰቱ ተደጋጋሚ ቃጠሎችን የአካባቢውን ገጽታ በእጅጉ ቀይሮታል። በፒያሳ ታሪክ ውስጥ እጅግ አስከፊ የሚባል አደጋ የተከሰተ በ1970ዎቹ መጨረሻ ላይ ነው። በወቅቱ ከራስ መኮንን ድልድይ ጀርባ በሰባ ደረጃ አቅራቢያ የነበሩ በርካታ ጥንታዊ የንግድ ቤቶችና ሱቆች በአንድ ሌሊት ወደ አመድነት ተቀይረዋል። አብዛኛዎቹ ቤቶች ከጣሊያን ወረራ ጀምሮ የተገነቡ ከእንጨትና ከጭቃ የተሰሩ በመሆናቸው እሳቱ በቀላሉ እንዲቀጣጠል አድርጎታል። ያረጁና የተቆላለፉ የኤሌክትሪክ ገመዶች ለቃጠሎ መነሻ እንደነበር ይነገራል። በዚያ ዘመን እሳቱን ለመቆጣጠር ትልቅ እንቅፋት የነበረው የፒያሳ አቀማመጥ ነበር። መንገዶች በጣም ጠባብና የተጨናነቁ በመሆናቸው የእሳት አደጋ መከላከያ መኪኖች ወደ ቃጠሎ መሃል ገብተው ውሃ ለመርጨት ተቸግረው ነበር። በአካባቢው በቂ የሆነ የእሳት አደጋ ማጥፊያና ውሃ አለመኖራቸው አደጋውን የከፋ አድርጎት ቆይቷል። ብዙ አንጋፋ ነጋዴዎች የህይወት ዘመን ጥሪታቸውን ያጡበት ክስተት ነበር። የፒያሳን ጥንታዊነት የሚያሳዩ ውብ የእንጨት በረንዳዎችና ቅርሶች በእሳት ምክንያት ለዘላለም ጠፍተዋል። የሀገር ፍቅር ቲያትር በኢትዮጵያና በአፍሪካ የጥበብ ታሪክ ውስጥ ቀዳማዊ አንጋፋ የኪነ ጥበብ መገኛ ነው። በፒያሳ እምብርት ላይ የሚገኘው ይህ ተቋም ከስልጣኔና ከሀገር ፍቅር ስሜት ጋር የተሳሰረ ጥልቅ ታሪክ አለው። ሀገር ፍቅር የተመሰረተው ጣሊያን ኢትዮጵያን በወረረበት ዋዜማ በ1928 ዓ.ም ነው። በወቅቱ የነበረው ዋናው ዓላማ ህዝቡን በኪነ ጥበብ አማካኝነት ለነጻነት፣ ለሀገር ፍቅር ማነሳሳት ነበር። ተቋሙ መጀመሪያ ስራውን የጀመረው አሁን ባለበት ቦታ ላይ በሚገኘው ክፍት ሜዳ ላይ ሲሆን አርቲስቶች በከባድ መኪና ላይ ሆነው ህዝቡን በዜማና በግጥም ያነቃቁ ነበር። ይህ ቲያትር ቤት የኢትዮጵያ ዘመናዊ ሙዚቃና ድራማ የተወለደበት ማዕከል ነው። እንደነ ጥላሁን ገሰሰ፣ መሐሙድ አህመድ እና አፈወርቅ ተክሌ ያሉ ታላላቅ ከዋክብት የጥበብ ህይወታቸውን የጀመሩት እዚህ ነው። ሎሬት ጸጋዬ ገብረመድህን በርካታ ታሪካዊ ተውኔቶችን ለመድረክ ያበቃው በዚህ ስፍራ ነው። የቲያትር ቤቱ ህንፃ የፒያሳን የጥንት ስልጣኔና የጣሊያንን አርኪቴክቸር ቅልቅል የሚያሳይ የታሪክ ቅርጽ ነው። በሰባዎቹና በሰማንያዎቹ የከተማ ወጣቶች ለባህልና ለኪነ ጥበብ የሚሰበሰቡበት ዋነኛ ቦታ ነበር። ይህ ስፍራ በተለይ ከኢትዮጵያ የወርቅ ንግድና ከአርመናውያን ማህበረሰብ ጋር ትልቅ ቁርኝነት አለው። አሁንም የምንገኘው በአዲስ አበባ የንግድ ልብ ፒያሳ ሲሆን ይህ አካባቢ ወርቅ ይሸጥበት የነበረ አካባቢ ነበር። የታሪክና የሀብት መዝገብ የሆኑ ህንፃዎች ነበሩ። ለብዙ ዘመናት የከተማን ውበትና ብልጽግና ሲያሳዩ የኖሩትን እነዚህን ስፍራዎች ዛሬ በዝርዝር እንቃኛቸዋለን። ፒያሳ በወርቅ ንግድ የታወቀችው ገና በአፄ ምኒልክ ዘመን ነው። በተለይ ከአርመን የመጡ ስደተኞች በወርቅ አንጥረኝነትና በጌጣጌጥ ጥበብ የፒያሳ ስም ከፍ አድርገውታል። እነዚህ የወርቅ ቤቶች ለአዲስ አበባ መኳንንትና ለንጉሳውያን ቤተሰቦች ልዩ ዘውዶችና ጌጣጌጦችን በመስራት ይታወቁ ነበር። በ1970ዎቹ ዓመተ ምህረት ፒያሳ የወርቅ ገበያ ብቻ ሳይሆን የፋሽንና የዘመናዊነት መለኪያ ነበረች። ምንም እንኳን በደርግ ዘመን የንግድ ውጥረት ቢኖርም የፒያሳ ወርቅ ቤቶች ግን ስማቸውንና ክብራቸውን ጠብቀው ቆይተዋል። ብዙ ጥንዶች ለሰርግ ቀለበት የሚመርጡበትና የፍቅር ቃል የሚገባቡበት የትዝታ ቦታ ነው። የፒያሳ የወርቅ ቤት የታሪካችንና የጥበባችን አሻራ ነው። ዛሬም ድረስ በውስጡ የብዙዎችን ትዝታ ይዞ ቆሟል።
ፒያሳም ብዙ ሚስጥራትን በውስጧ ደብቃለች። ከነዚህ ሚስጥራት መካከል ደግሞ ለ9 10 ዓመታት በግርማ ሞገስ ቆሞ የከተማውን ስልጣኔ የሚመሰክረው ሲኒማ አምፒር ዋነኛው ነው። ዛሬ ይህ የጥበብ ፋኖስ ከጣሊያን ወረራ እስካሁን የኮሪደር ልማት ያሳለፈውን አስደናቂ ጉዞ በጥልቀት እንቃኛለን። እንደ አውሮፓውያን አቆጣጠር በ1937 ዓ.ም የተመረቀው ሲኒማ አምፒር በወቅቱ በአፍሪካ ካለ ዘመናዊ ሲኒማ ቤቶች አንዱ ነበር። በጣሊያን አርክቴክቶች የተነደፈው ይህ ህንፃ ስሙ አምፒር የተባለውን የሮማን ኢምፓየር ታላቅነት ለማሳየት ከነጻነት በኋላ ግን የኢትዮጵያን ሲኒማና የኪነ ጥበብ መፍለቂያ ሆኖ አገልግሏል። ወደ 1970ዎቹ ዓመተ ምህረት እንመለስ። ያኔ ፒያሳ የፋሽንና የጥበብ ማዕከል በነበረችበት ጊዜ ሲኒማ አምፒር ደግሞ የከተማ ወጣቶች ዋነኛ ቀጠሮ መያዣ ነበረ። አዳዲስ የሆሊውድና የሀገር ውስጥ ፊልሞችን ለማየት እዚህ ይመጡ ነበር።